ሉሊት የጽዮን ጉድ ሰራቻት። የአባቷን ለቅሶ ነገረቻት። እስካሁንስ ሲደበቅ የነበረው ተደብቆ የነበረው የአባቷን ሞት ጽዮን ዛሬ ሰምታለች ማለት ነው። ሰሞኑ ከቤት ሲያባርራት እንግዲህ ሁሉም ቦታ ሄዳ ማረፊያ ስታጣ አስባ አስላስላ ይሄን ሀሳብ መጣላት። የጽዮን የአባቷን ሞት አልተነገራትም ነበረ ባለፈው እንዳያችሁት ከሆነ። ይህም ለመበቀል ማረፊያ ስታጣ ይህ አስባ አስላስላ ያመጣችው ነበረ። ስለዚህ ይህ መናገር ነበረባት። ይህ ካልተናገረች ማረፊያ የላትም። ስለዚህ ቤዛን ይህን ስትነግራት ወዳ ሳይሆን የግዷ በሩን እንደተከፍትላት ያው አውቃ ደወለች። ተከፍቱኛላችሁ ወይስ የጽዮን የአባቷን ለቅሶ ልንገራት ሞት ስትላት እንግዲህ ያው ስትደረደር ምንም ሳታንገራገር ቤዛ ቤቱ ለመክፈት ተገዳለች። ነገር ግን ቤቱ እስከምትከፍትላት ድረስ እሷ ጋር ደውላ ነበር። ሉሊት ማን ጋር ደወለች? ጽዮን ጋር። ስለዚህ ቤዛ በሩ ሳትከፍተው እየተራራጦች እያለ ጽዮን የአባቷን ለቅሶ ሰምታለች። ያኔ ነበር ራሷን ስታ ሆስፒታል ተገኘችው። ስለዚህ በእንደዚህ አይነት አንዳንዴ በአጣብቅኝ ውስጥ ሆናችሁ በደካማ ጎን እየገባው ሰዎችን እንደዚህ ህይወታቸው ይረብሻሉ። እንግዲህ እሷ የቤቱ አንድ አካል ነች ተብላ ነው ሁሉም ነገር የተነገራት ማለት ነው። ነገር ግን ይህ ቀን ጠብቃ የክፉ ቀን ተጠቀመችበት። አሁን እቺ ልጅ ሁለቴ ነው እንደዚህ ራሷ የምትስተው እንደምናውቀው ማለት ነው። ስለዚህ ያፌትስ ምን ነበረ እዛ ቤቱ ተቀብሎ የአንድ ሁለት ቀን ቢያሳርፋት የሆነ ቦታስ ብታመቻች እነ ገኒስ ጋር ብትሄድ እነ ዳጌ ጋር። እቺም ሆን ብላ ነገር ፈለገች። ማን? ሉሊት። ስለዚህ የመጣላት አማራጭ ይህም ነበረ። ግን ሀሳቧ እንዴት እንደመጣላት እንዴት እንዳስባችሁ እኔ ግራ ግብት ያለኝ ማለት ነው። የምሬ ነው ብላችሁ እንዴት መጣላት ከስንት ቀን በኋላ? አው በስንት ቀን በኋላ ያው ዛሬ ተበቀለቻት። የአባቷን መርዶን ነገረቻት። ከዛን ራሷን ስታለች ማለት ነው ጽዮን። ነገር ግን አፌት የዋሸችው ነገር አለ። አፌት ጋር ስትሄድ እንደዚህ አይደለም ያለችው። ግን እንደዛ ብትል ከዚህ በፊት አስጠንቅቆት ነበር ታስታውሳላችሁ። ከዚህ በኋላ ጽዮን ላይ አንድ እርምጃ ትንሽ የሆነ ነገር ብታደርጊ እኔ ነኝ ብገድልሽ ብሎ ዝቶባት ነበረ። ያን ትዝ ብሏት ይመስለኛል ያው ያፌት ጋር ስትሄድ ያን ስታስታውስ ዝም ብላ ነው በዛ ነው አስወጣችኝ ምናምን ብላ ሰብካ ነበረ። ግን ይህ እንዴት እንደመጣላት ነው እኔ ግራ ገባኝ ማለት ነው። በመጨረሻም ያፌትም ዶክተሩ ስለተገደለ ፍለጋ ላይ ይገኛል። እየፈለጉት ነው። የኢትዮጵያ ፖሊስ ሊወራችሁ? አዎ በዛው። ስለዚህ አሁን ምን የት እንደሚሄድ አይታወቅም። ቤተኛው የሆነ ተንከሲስ ሰውዬ ነው በዶክተሩ እጁ እንዳለበት ያው ትላንትና ቃል በቃል ለኤፍራታ ተናግራ ነበረ። ግን እሱ ሊያምን አልቻለም። መቼስ እኔ ገደልኩም አይልም። ያም ቢል አይልም ደግሞ ሲጀመር ማለት ነው። ሊያምንም አልቻለም። ተረጋጊ፣ ራስሽ አረጋጊ የኔ ንግስት እያለ ነበረ። ሆን ብሎ እንደዚህ አይነት ጨካኝ ሰው ማለት ነውና ያው ኤፍራታን እያረጋጋ ነበር። እሷ ግን እንግዲህ ያው ጸባይዋ ጠንቅቃ ታውቀዋለች፣ የእሱን ጸባይ ማለት ነው። ስለዚህ የእሱን እጅ እንዳለበት አሳምነዋለች። የዛ ነው አደነባብሮ ገኒና ዳጊ እዛ ቦታ እንዲነሱ ከዛ በኋላ ያው እንደ እንትን ጭርጭር አለ። ግን አምኗል በዛም ሆነ በዚህ። ስለዚህ እኔ እሷን የፖሊስ ያመለከተች ይመስለኛል በዶክተሩ መሞቱን የእሱን እጅ እንዳለበት ያው የዶክተሩን አመልክታ የዛው ይፈለግ ይመስለኛል። እኔ ሲበል ሌላ ማንም የሚያውቅ የለም። እንዴት ተፈለገ? ቤተኛው እንዴትስ? መቼስ? ማናየው? ይሄ ነገር ኤፍራታ አይታ አይደለም። ግን ስራው ስለምታውቅ መቼም ስራው የማያውቅ የለም አይደለም። ባለቤቱ ራሱ ሆነ እኛ ራሱ እናውቃለን እንደዚህ አይነት ቲቪቱ ማለት ነው። ነገር ግን እስካሁን ይሄን ዶክተር እንደሞተ አሁን ሌሎቹ ቢሰሙት እርግጠኛ ነኝ። በተለይ ደግሞ እቺ የናኦድ እናት ብትሰማ ኖሮ የምር እስካሁን ሳያስወነጭፈው ነበር። ምክንያቱም የእሷም ነገ
የያዘችለት ነገር ስላለ ይህን ዶክተር ደግሞ ከእሷ ጋር እንደሚገናኝና የእሷም የቅርብ ሰው መሆኑን ያው ዜና እየወጣ ነው ማለት ነው። ያኮነየ ያፌት መውጫም መግቢያም የለውም። ከዚህ በኋላ ኤፉስ ምን ታስባለች ስለዚህ ነገር? ስለ ጽንሷም ያው መድኃኒቱ ታስታውሳላችሁ እንድትወጥ ቢሰጣትም ግን እሷ አልዋጣችሁም። የምን አልዋጥሽውም ዶክተር ሰጠሽ መድኃኒት ብሎ ተነጫጭ ነበረ። ይህ ነገር እነ ቢኒ ቢያውቁ ራሱ የምን ይገድሉሽ ይመስለኛል፣ ወይም ደግሞ የፖሊስ አሳልፎ የሚሰጡ ይመስለኛል። እንግዲህ የዲያራ እናትን ካልቀደመች ሁሉም ከዚህ በኋላ የሚይዙት ይመስለኛል። ለዛ ነው ያው ፖሊስም በቁጥር ስር ሊያውለው ቻለው። ሌላኛው ደግሞ የቤዛን መጨረሻ ምንድን ነው? ቤዛ እስካሁን ሰውን ማመንን እንዳው ጎቶኛል። እኔ ግን እንደ ሰው አይደለሁም። የሆነ ነገር እንትን ካልኩ በሰው ልደብቅ አልችልም። የኔ ነኝ የምላቸው ሰዎች የቅርቤን የምላቸው ሰዎችን እየከዱኝ በእኔ ድብቅ ናቸው። እኔ ግን እንደዛ አይደለሁም። ማንን ልመን? ከማለስ ኑሩር እናት የለኝም አባት የለኝም። ስለዚህ እኔ እስከ ማጋነር ሙሉ ነው ብላ እንግዲህ ራሷም ለምነው ሰው እንደዚህ እየቀረበኝ ይርቅኛል፣ እየቀረበ ደግሞ ድብቅ ይሆናል ብላ በጣም በተለይ ደግሞ የኤፍራታና የዛች የብሌን ነጠፋቸው የተያዘችው የእሷን ቅርብ ግንኙነት ወይ ደግሞ ኤፍራታን እንደምታውቅ ስትሰማ በቅርብ ይህ ነገር ደግሞ በጣም ዘግኖታል። ለምን ብሷ እኔ ብቻ ነው የምታውቀኝ የመሰላት የነበረው፣ ግን አንቺ ብቻ አይደለችም ተበልተሻል ቤዛ እዚህ ጋር ማለት ነው። ስለዚህ አንቺም የናክል ሞኝ ሆነሽ አይደለም፣ ግን ለምን ተቀደምኩ ነው። ለምን ኤፍራታ አወቀቻት በዚህ እኔ ነኝ እያልኩ እንዴት እባላለሁ እንዴት እሸወዳለሁ ነው አንቺን አባባል ገብቶናል። ያም ሆነ የግን እንግዲህ ኤፍራታ ማነው ብሌን ትመጣለች። ይህን ሰውዬ በቁጥጥር ስር ከዋለ ሌላ ደግሞ ናኦድም ታረቂው ማለት ነው። እሱ ምንም አላጠፋም። በእርግጥ አንቺ ያለማመን እናንተም ነገ እንደነሱ ሰዎች አድርገህ ትከዳኛለህ ነው። ሰው ሁሉም አንድ አይደለም። አንዱ ከከዳሽ አንዱ ደግሞ ሰው ይለያል። በነገራችን ላይ የቅርብ ተባለው ኤፍራታን እንደዚህ ስታደርግ ማን ይታመናል? እሷም ብዙም አይፈረድባትም። ነገር ግን ብዙ ሰው ማመን ጥሩ አይደለም፣ እውነቱን ለመናገር ማለት ነው። ሰው ማመን ሞቶ ነው ወይስ ቀብሩ ነው የሚባል ነገር አለ። ስለዚህ ሰውን ማመን ጥሩ አይደለም። ግን ከኤፍራታ ይበልጥ ያንቺ ቅርብሽ አልነበረም። ግን መጀመሪያ አንቺ ነሽ ያስጠቃሻት። ከኋላ ቢሆንም ግን ችግር የለውም። ከሰው ስህተት ግብረት ስገት አይጠፋምና ያው ጥፋትሽን አውቀሽ እስካሁን የነበረውም ከሳሽ ይቅርታ ጠይቀሽ አሁን ከጎኑ አለሽ። ግን አሁን ደግሞ በዚህ ነገር ደግሞ ልትጠምጃት ይመስለኛል መልሰሽ ማለት ነው። የቆየ ቂም መያያዙ ጥሩ አይደለም፣ እውነት ለመናገር ጥሩ አይደለም ማለት ነው። ስለዚህ ፍቺ ሰውም ያኔ አትመኛለሽም፣ በተወሰነ ግን ብታሚ የተሻለ ነው ማለት ነው። ሙሉ ለሙሉ ሰው ማመን እውነትሽ ነው። ስለዚህ ጓደኛሽን እንዳታስቀይሚው ነው። የዳራ ናት እንግዲህ እንደምናውቀው ያው እሷም የራሷ ሆነ እርምጃ ልትወስድ ነው። ልጇ ደግሞ አሁን ካፌት ያገናኙት እንጂ የምትሰራው ስራ ሰሞኑ እንዳያችሁት ዶክመንቷን ፎቶዋን ስቶ ነበረ። የምትሰራውን ያው ህገ ወጥ ነገር ነው። እሱን አሳልፎ የፖሊስ ሳይሰጣቸው አይቀርም። ለዛ ነው ቆይ ያለች የነበረው ማለት ነው። እና ማን አንፈልግም ያሉትም በዛ ምክንያት ይመስለኛል። ምርቶችን አንፈልግም ገዝተናል ያሉት ግን የገዛ ልጇን መረጃ እያሰጣባት ይገኛል። ስለዚህ ሰሞኑ ምን ብሎ ነበር? እሱ የምትሰራውን ስራ ምንም አልተሰማማውም፣ ህገ ወጥ ነው የምትሰሪው፣ በየትኛው ስራሽ ነው የምታኮሪኝ እያለ እሱ ሪያሱ ቂን እያለ ነበር ናኦድ ማለት ነው። ሌላ ደግሞ ልጇን ናታን ይዟት እንዲወጣ ደፋር እኔ ዝም ብላ በባዶ ክላስም ሰከረችው እያልኩ ነበርና በእናቷ ፊት ከአንተ ጋር ካልወጣሁ ብላ እንግዲህ ያው ናታን ይዛው ነበረ። ናታን ደግሞ ጭራሽ በዛው ተከትሎ ክፍሏ ሊገባ እዛው እግሩ ሊሰበር ፈልጎ ነው መሰለኝ። በረካቱን ሴትዮዋ አስደንግጣ አስመለሰችው። እኛም ደንግጠን ነበረ። እንኳንም አደግ አደረግሽ ዲያራ እናት ማለት ነው። ዲያራም ደግሞ በእናትሽ ፊት መደፋፈር ጥሩ አይደለም። እንዳውችን ሴትዮ
እንዳስጠነቀቀችው ብታቂ ኖሮ ይሄንን አትዩም ነበር። ከዚህ በኋላ እንዳይደገምሽ። ሰላማችሁ ይብዛ። ባይ ባይ።